ከኢትዮጵያ እያንዳንዱ ታሪኳና ስልጣኔዋ ጀርባ ቀይ ባህርና የወደብ አማራጮቿ በጉልህ ይጠቀሳሉ። ከነዚህ የኢትዮጵያ ታሪካዊ ወደቦች መካከል ደግሞ ትውልዱ ያለ ፍትህ በግፍ የተነጠቀው የአሰብ ወደብ ጉዳይ አንዱ ነው። የኤርትራ እንደ ሀገር ከኢትዮጵያ መገንጠልን ተከትሎ የኢትዮጵያ ታሪክና ማንነት የነበረው የአሰብ ወደብም ከኤርትራ ጋር አብሮ መሄዱ ከህግም ከሞራልም የተቃረነ ክስተት ሆኖ ለሶስት አስርተ ዓመታት በላይ ተቆጥረዋል። አሰብ ማለት እኮ ኢትዮጵያ ማለት ነው። ስንት ዓመት ኢትዮጵያ ነበር ማለት ነው። ኢትዮጵያ ከፊት አሰብ የነበረ መንግስተኛ ታሪካችን አልሰማንም። አፋር ኢትዮጵያ ነው፣ አሰብ ኢትዮጵያ መሆን ነው የምናውቀው። እኛ አባታችን እንደማን አሰብ እንደዛሬው ከፍትህ በተቃርኖ ከኢትዮጵያና ከኢትዮጵያን እጅ ከመውጣቱ አስቀድሞ በወደብ ከተማዋ ብዙ ያሳለፉ አያሌዎችን ያን ወርቃማ ጊዜ በትዝታ መነጽር እንዲህ ያስታውሱታል። ተስፋዬ ለስላሴ ይባላል ነው። ከ1978 ዓመተ ምህረት ጀምሮ በአሰብ ወደብ በባህር ትራንስፖርት ባለስልጣን ሰራተኛ ነበርኩኝ። ኤርትራ እስክትገነጠል ድረስ ባለው ጊዜ ውስጥ በተለይ የዘመን መለወጫ በዓል አከባበር ልዩ ነው። ልዩ የሚያደርገው ባህር ኃይሎች ፓውዛ ያበራሉ። ቀን ነው የሚመስለው። ሁሉም ባህር ላይ ሄዶ መጠመቅና መጫወት ድምቀት ይሰጠው ነበር። ያም ሆኖ ግን ኢትዮጵያን ከጥንት ጊዜ ጀምሮ ሲያቆስሏት የነበሩና ከውስጥ የበቀሉ ባንዳዎች ምክንያት የወደብ ባለቤት የነበረችው ኢትዮጵያም የጂኦግራፊ እስረኛ እንድትሆን ተፈርዶባታል። አሰብ ቀይ ባህር የኢትዮጵያ መሬት ነች። ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳይላክ ድረስ የአፋሮች መሬት ነው። ይህ ብቻ አይደለም። ሃይማኖታዊና ባህላዊ መሪዎቻቸው አውሳ ውስጥ ናቸው። ባህላዊ አስተዳደር ሃይማኖታዊም ነው፣ ባህላዊም ነው፣ ፖለቲካዊም ነው። ሰንተሩ ኢትዮጵያ ውስጥ ነው። ግንቦት 1983 ወደ ስልጣን የመጣው የኢህአዴግ መንግስትም ያለ ስልጣኑና ኃላፊነቱ የህዝብ ውሳኔን በጥቂት ግለሰቦችና ለባዕዳን ፍላጎት መወሰን ኢትዮጵያን ያለ ባህር በርና የወደብ አልባ አደረጋት። ኤርትራ በእብሪት ተነሳስታ ኢትዮጵያን ስትወር ገና ከጅምሩ ጦርነቱ በኢትዮጵያ አሸናፊነት እንደሚደመደምና የባህር በራችን ጉዳይ ከወዲሁ እንዲታሰብበት ኢትዮጵያውያን በአጽንኦት አሳስበው ነበር። ኢትዮጵያ በአሰብ ላይ ያላት መብት ህግን፣ ታሪክን፣ የህዝብ አሰፋፈር ወዘተ አስመልክተው ይቀረው በማይባል መልኩ ተንትነው አስረድተዋል። ይህ ሁሉ ጥረት ኢህአዴግ ከጀመረው የተሳሳተ ጎዳና እንዲታቀብ ለመምከር ነበር። ሆኖም ግን ከቶም ምንም የማይሳነው ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። ኢትዮጵያ በጥቂቶች ስህተት የሚሆን በአገር ፍቅር አልባነት ያጣቸውን የባህር በርና የወደብ ባለቤትነትን ለማስመለስ በርካታ ወርቃማ ዕድሎች የነበሩ ቢሆንም አውቆ የተኛው ህወሓት መራሹ ኢህአዴግ ከተኛበት ለመነሳት አልደፈረም ነበር። ከእነዚህ መልካም አጋጣሚዎች መካከል ደግሞ ኤርትራ ኢትዮጵያን በወረረችበትና በኢትዮጵያ አሸናፊነት የተጠናቀቀው ጦርነት አንዱ ነበር። ያም ሆነ ግን በወታደራዊ የበላይነት የተገኘውን አሰብን ዳግም የማስመለስ ታሪካዊ ድል ነገን አሻግሮ ማየት በተሳነ ፖለቲካዊ ውሳኔ ተቀለበሰ። በህጋዊ መንገድም እነሱ ራሳቸው ውጊያውን ስለጀመሩ እኛ የፈለግነውን ነገር ለማድረግ የሚያስችለን የህግ ሽፋን ነበረ። በዲፕሎማሲ አንጻር እነሱ ውጊያውን ስለጀመሩት የዲፕሎማሲ ሽፋን ነበረ። ከአቅም አንጻር ደግሞ የፈለግነውን ማድረግ የምንችልበት አቅም ገንብተን ነበር። ያው በፖለቲካ ውሳኔው ምክንያት የፈለግነውን ነገር ማድረግ አልቻለም። ወደ አሰብ እንዳትሄዱ፣ አሰብን ለማስመለስ ነው ይህን ጦርነት ያደረጋችሁት የሚል አስተሳሰብ በምዕራባውያኑ በኩል አልነበረም አለንም። ግን ኦቨርካም ልናደርግ የምንችለው የነበረ ፕሮብሌም ነው እና የአጋጣሚ አምልጦናል ብዬ ነው የማምነው። በፖለቲካ ውስጣችን ውስጥ በነበረው የፖለቲካ ንትርክ የአጋጣሚ አምልጦብናል ብዬ ነው የማምነው። ኢትዮጵያውያን በህገወጥ መንገድ የራቃቸውን የአሰብን ወደብ ለማስመለስ ታዲያ አሁን ላይ ጠንካራ ስራዎችን በማከናወን ላይ ናቸው።